ያማን የፍቅረኛው የሩያን አሟሟት አገዳደል ሁኔታ በተመለከተ ሁኔታውን በሙሉ ፖሊሶች አስረድተውታል። ከዛም በኋላ እሱ ተስፋ እንደቆረጠ ከዚህ በኋላ ምንም ነገር እንደማይፈልግ ሁሉ ነገር እንደጨለመበትና ከዚህ በኋላ ህመሙን አምኖ ብቻ እንደሚቀበል መስሎ መታየት ነው የፈለገው። ነገር ግን ውስጡን በራሱ ብዙ መመርመር የሚፈልገው ነገር አለ። በተለይ ደግሞ የነ ሃንዴና የነ ኤስኬንደር ነገር በጭራሽ አልዋጥልህ ብሎን ነበረ። ከዛ በኋላ አሁን አንገቱን ደፍቶ አምኜበታለሁ ህመሜን ተቀብዬ እኖራለሁ ብሏል። በሌላ በኩል አሲ ከእናትና ከአባቷ ጋር ድጋሚ ለመታረቅ እየቻለች ነው። ይህም ደግሞ ብዙ ያስጨንቋት ስለመሰላት ተውኝ ብላ ከነሱ ልትርቅ እየሞከረች ነበረ። ነገር ግን እናቷ አንገቷ ላይ ቢላ አርጋ አሁን ከሄድሽማ ሁሉም ነገር ያበቃል፣ ራሴን እገላለሁ እያለቻት ነው። በአንድ በኩል ወንድሟም አባቷም ቢሆን እዚህ ጋር ጫነ ብሎ እየጠየቋን ነው እና አላስ ጉቨርናንስ ለማጠገቧ ነበሩ። ዝም ብላ አሲ ነገሩን ስታሰብበት እናቷ ከባድ ዋጋ ልትከፍል ነው። ወደ እናቷ ጠጋች። እማዬ እያለቻት ነው። እናቷ ደንግጣ ቢላውን ጣለችው። አደም ቀስ ብሎ ቢላውን እያነሳው ነበረ። አሲ እንዲሁም እናቷ ተቃቅፉ። በዚህ ሁኔታ እነነስሊያን በጣም እየተገረሙ ነበረ። ከዛም በኋላ እነነስሊያን በቃ እንሂድ ይባባላሉ። አሲ ከእናቷ ጋር እንደተቃቀፈች ቀርታለች። በአንድ በኩል ያማን አሁን ደሪን ለብዙ ነገር በር እንደሆነች ነው የሚያምነው። ደሪንን ከተግባባ እሷን በደንብ አርጎ ጓደኛ ካረጋት ለብዙ ነገር ፍንጭ ልትሆነው እንደምትችል ይተማመናል። አሁን የጫካው ቤት አካባቢ ነው ያለው። ከጎኑ ተቀምጣለች። ይቅርታ ጠይቋታል። በተለይ ደግሞ ሃንዴ ስታመናጨቃት ሲመለከት ልጅቷ በፍቅር ተበድላ በቤተሰቦቿ እንዳደገች ሲገባው ብዙ ተጸጽቷል። አሁን አጠገቡ ተቀምጣ ነበረ። ያማን ላንተ መናዘዝ ያለብኝ ነገር አለ፣ ይኸውልህ መናገር ያለብኝ ነገር አለ አለችው። ከዛ እሷ አያትና ምንድነው የምትናዘዥው? ወንጀለኛ ብቻ ነው ጥፋቱ የሚናዘዘው አይደል እንዴ? ምንድነው የምትናዘዥው? ወይስ ወንጀል ፈጽምሽ እያላን ነበረ። ቀለል አድርገው እንደ ቀልድ ነገር። ኧረ እንደዛ አይደለም የሆነ ነገር ልነግርህ ፈልጌ ነበር፣ ነገር ግን አልቻልኩም ከአቅሜ በላይ ሆነብኝ። ለዛ ነው ይኸውልህ ምናልባት እየቸኮልኩ ሊመስል ይችላል፣ ነገር ግን ሩያን አውቃት ነበር ሩያን አለችው። ከዛ እሱ ሩያን አውቃት ነበር ማለት የት ነው የምታውቂያት? የት እንዴት ከየት ነበር የምታውቂያት ብሎ ጠየቃት። ማለቴ በፊት ለፊት አላውቃትም፣ ነገር ግን አውቃታለሁ። ስለሷ ብዙ ሰማ ነበረ። በደንብ ያወኳት በወንድሜ ምክንያት ነው አለችው። በወንድምሽ እንዴት ሊሆን ይችላል? ወንድምሽ እንዴት ወንድምሽ ከሩያ ጋር ምን የሚያገናኘው ነገር አለ? በደንብ ልታብራሪልኝ ትችያለሽ? እባክሽ በደንብ አስረጂኝ። እንዴት ነው ያንቺ ወንድም ሩያ ሊያውቃት የቻለው? ወንድምሽ ለሩያ የነገረሽ ነገር አለ እንዴ ብሎ ይጠይቃ ነበር። እንደዛ አይደለም ያማን፣ እርሳው በቃ እሺ ቶ በቃ አለችው። እሱም ሊጫናት አልፈለገም። አይ የሆነ ነገር ጀምረሽ አቋረጥሽ። እንደዛ ከሆነ እንግዲህ ጀምረሽ የምታቋርጭ ከሆነ ሲጀመር አትጀምሪ እያለ ነበር። አይደለም ይኸውልህ ሲጀመር እኔ አፌን ዝም ማለት አልችልም፣ በቃ ስትሰርቻለሁ፣ ይሄን ሀሳብ መጀመር አልነበረብኝም አለችው። ወንድምሽ ግን ማን ነው ብሎ የበለጠ ጥያቄ የተፈጠረበት ጥያቄ በጥያቄ እያቀረበላን ነበረ። ወንድምሽ ማን ነው አላት። ከዛ በኋላ እሱ ሌላ ማብራሪያ አትፈልግም። ሞቷል አለችው። የለም አለችው። ደነገጠ። ተመለከታት። እንዴት ሊሆን ቻለ እያላን ነበረ። እንግዲህ ተሰቃይቶ ነው የሞተው። ምን ልበል እንግዲህ ያማን፣ ሁሉን ነገር በአንዴ ልነግር አልችልም እያለችው ነበረ። አንድ ቀን ትነግረኛለሽ ወደፊት እያላን ነበር። ምንም እንደማያውቅ መስሎ ተረጋግቶ ተቀመጠ። በሌላ በኩል ቻላ እየወሰደችው የነበረው እጽ አለቀባት። በድንገት ሲያልቅባት አቅለበለባት። ወደዚህ ያንቀሸቀሻን ነበረ። መሳቢያ እየከፈተች መጽሐፎችን እያገላበጠች እዛ ስር ከወሸቀችው እየፈለገች ነበር። እጇ ይንቀጠቀጣል። ፊቷ ሁሉ ተቀየረ። ላበላብ ሆነች። አሳበዳት። የት ነው ያለው እያለች ነበረ። ከታች ጄሱር አለ። ምንድነው ቻላ እያላት ምን አገባ እያለች አሁንም ፍለጋዋን ቀጠለች። እንዳለቀባትና እንደጨረሰች ስታረጋግጥ ስልክ ደወለች። ሄሎ ፈልጌ ነበረ ማለት ስንት ነው እኮ ፈልጋለሁ፣ ትንሽ ነው ፈልገው። እሺ ይሄን ያሉድ ነው እንዴ? ቆይ ገንዘብ ላውጣ ብላ በቀጥታ ከቦርሳ ውስጥ ገንዘብ ስታወጣ በጭራሽ አይሞላም። ተናደደች፣ ተበሳጨች። መግዛት ደግሞ አለባት። ቻላ ግን ደህና ነሽ? ልምጣ እንዴ እያለ ጄሱር እየጠየቀ ነበረ። ቻላ ጨነቃት። 10 ጊዜ ጥፍሯን ትበላለች። ከዛ በኋላ በቀጥታ ሲጨንቃት ወደ አባቷ እየደወለች ነበረ። እጇ እየተርበተበተ ነው፣ እየጨነቃት ነው። ያን እጽ መጠቀም አለባት። አባቷ በሌላ በኩል ቤት ውስጥ ተቀምጦ ነበረ። ስልኩን አነሳው። ሄሎ ልጄ እያለ ነበረ። አባዬ ገንዘብ ያስፈልገኛል፣ ገንዘብ ማግኘት አለብኝ አለችው። መጀመሪያ ለሱ ቤት መምጣት አለብሽ እያላን ነበረ። ምን ላረግ ነው ቤት መጣው? ገንዘብ ስጠኝ እኮ ነው ያልኩ አለችው። እኮ ከገንዘብ በላይ ያስፈልግሻለሁ። ገንዘብ አለ፣ ቤት አለ፣ መኪና አለ። የድሮ ህይወት አልናፈቀሽም? እንደፈለግሽ የማያልቅ ገንዘብ የምታገኝበት አልናፈቀሽም? የኔ ልጅ ህይወትሽን ከዚህ የተሻለ ላሳምረው ይችላል የኔ ልጅ እና እቤት ነኝ፣ በቃ እቤት ነኝ፣ ሁሉም ነገር አለ እዚህ፣ የድሮ ህይወትሽን መኖር ትችላለሽ እያለ ብዙ አጓጓት። ነይ እያላን ነው። ነገሮችን ከባዶ መጀመር እንችላለን እያላን ነው። ጄሱር በሌላ በኩል ከታች ነው። ቻላ ግን ደህና ነሽ ብሎ እየጠየቃን ነበረ። ድንገት ነበረ
ቻላ ከላይ እየወረደች የነበረው ግን ሻንጣን ይዛ ነበር እየወረደች የነበረው። ቻላ ምንድነው ያልሽው? ምንድነው ማለት የት ልትሄጂ ነው? አገር ልለቂ ነው እንደ እያለ ነበር። አንተ ተወኝ በቃ አለችው። ቻላ እባክሽ ቦርሱን ይዘሽው እንዳትሄጂ አለ። ጄሱር ልቀቀኝ እያለችው ነበር። ቻላ እንደተናደርሽብኝ እኮ አውቃለሁ፣ ግን ይኸውልሽ ተረጋጊን እኮ ለአንቺ ብዬ እኮ ነው፣ ለአንቺ ስለማስብልሽ እኮ ነው። እባክሽ ሁሉን ነገር እናስተካክለዋለን፣ እንረጋጋ። ዋናው ነገር መረጋጋት ነው። ለሁሉም ነገር መፍትሄ አናጣም። እባክሽ እያላን ነበረ። የሆነ ጁስ ነገር ልስራልሽ አላት። የሚበላ ነገር ላዘጋጅልሽ አላት። እርቦሽ ሊሆን ይችላል ብሎ ሲናገር እሷ ግን አፏ እንደተዘጋ ቀረ። በሌላ በኩል እነ ነስሊያን ወደ ቤት እየተመለሱ ናቸው። ከኋላ አላዝ አለ። ዝም ብሎ እየጮኸ ነበረ። እንዴ እናንተ አሲ ለነዛ ሰዎች እንዴት አምናቻቸው አሳልፋችሁ ትሰጧታላችሁ? ምን ማለት ነው? እብድ ነገር እኮ ናቸው። እንዴት አሳልፋችሁ ትሰጧታላችሁ ብሎ ይጠይቀ ነበር። ማንም እብድ የለም አላዝ። እዚህ ጋር ማንም የታመመም እብድም የለም። እነዚህ የአሲ ቤተሰቦች ናቸው። ወደድንም ጠላንም ይሄን መቀበል አለብን። በቃ እነሱም ልጃቸውን ማጣት አይችሉም፣ ከዚህ በኋላ አይፈልጉም። እኔም ያኔ ወንድምን ሳገኘው እንደዚህ ነበር የሆንኩት። ገባራለ በጣም ፈርቼ ነበረ። እንደ እናት ፍርሃት ሊሰማት ይችላል። በቃ ይሄ ደግሞ ኖርማል ነገር ነው። ስማ ቅድም የተፈጠረው ነገር አላየም እንዴ? ቢላ አንገቷ ላይ አርጋ ይሄ ሁሉ መስዋዕትነት ለምን የተከፈለ ይመስላል አለችው። በጣም ፍርሃት እንዳለባቸው ነገረችው። አላዝ ባንድ በኩል እኔ አሲን ጠንቅቄ ነው የማውቃት፣ እንደዚህ አይነት ቦታ አይመቻትም፣ እንደዚህ አይነት ቦታ ልትወደው አትችልም እያለ እየተናገረ ነበረ። በጣም በዛ እያለ እየጮኸ ከዛ አውርዱኝ እዚህ ጋር እመለሳለሁ ሲል ነበረ። ነስሊያን አይሆንም ስትል እማዬ እዚህ ጋር መውረድ ፈልጋለሁ፣ ጉቨን መኪናውን አቁመው እያል ነበረ። መኪናውን አቆሙለት። ከመኪና ወረደ። እየሄደ ነበረ። አሲ በሌላ በኩል ከእናቷ አጠገብ እንደተቀመጠች ነው። ወንድሟ አደም ዝም ብሎ ይመለከታታል። እህቷም እንዲሁም አባቷ። አደም ዝም ብሎ አሲን ፍጥጥ ብሎ ካያት በኋላ እሺ አንቺ ምንድን ያረግሽው? እኛ በራችንን ከፍተን ተቀበልንሽ፣ እጃችንን ዘረጋንሽ። ምክንያቱም የሞትሽ መስሎን በጣም ውስጣችን ተጎድቶ ነበረ። ለአንድ ቀን እንኳን ፈገግ ብለን አናቅም ነበረ። ተመልከችው፣ እዚህ ቤት ስትገቢ ነበረ ለመጀመሪያ ጊዜ በቅጡ እንኳን ፈገግ ያለው። አባዬን ተመልከችው እስኪ፣ ፈገግ ብሎ እንኳን አያቅም ነበረ። አሁን ገና ነበር ፈገግ ያለው። እማዬን ያት። እማዬ እንኳን ያን ጊዜ አንቺ እንደጠፋሽ እህቴ ቱባ በጣም ሕፃን ልጅ ነበረች። ከዛም በኋላ ጡቷ ደረቀ። በአንድ ጊዜ ነበር ቱባ የታመመችው። እማዬም ታመመች። ቱባን ያሳደጓት ሌሎች ሰዎች ናቸው እያለ ሲናገር አደም ይበቃል እያለ አባቱ እየጠየቁ ነበር። አባዬ ዋሸው? እውነቱን እኮ ነው የተናገርኩት። አልዋሸውም እኮ ይኸውልሽ፣ እናትሽ አንቺን ስታቅፍሽ ነው ፈገግ ያለችው። ይሄ ይግባሽ በቃ እያላን ነበረ። አሲ ከዚህ በኋላ እንድትረጋጋና ከዚህ በኋላ በተጨማሪ እንዳትጎዳቸው እንደ ማስጠንቀቂያ ነገር እየነገራን ነው። በሌላ በኩል አሁን ጄሱር እና ቻላ እየተጨቃጨቁ ናቸው። ቻላ ካልሄድኩኝ ትላለች። ጄሱር ደግሞ እንደተለመደው ይለምናታል። እናንተ ምንም ይቀራን ነገር የለም፣ ተወኝ በቃ ጣልቃ ትግባ እያለችው ነበረ። እንዲህ እያለችው በድንገት ጥቁር መኪና የመጣ አባቷ ነበረ። ይኸውልሽ ለእናትሽም ለአባትሽም ያን ነገር እየተጠቀምሽ እንዳለ እነግራችኋለሁ በቃ አሁንስ አበዛሹ እያለ ነበረ። ኧረ እኔ ደግሞ ማለት ነው አንተ እጽ ስታከፋፍልና ስትሸጥ እንደነበረ እኔንም እዚህ ውስጥ መቀመቅ ውስጥ እንደከተትከኝ እናገራለሁ። ምንድነው በዚህ እንስማማ ሳትወድ በግዴ ሚስጥር ተደብቀልኛለ እያለችው ነበር። ድንገት ሰራት ከመኪና ውስጥ ወጥቶ ሲመለከት ቻላ ይሄ አንቺ አይደለሽም እባክሽ፣ ይሄ ትክክለኛ አንቺ ባህሪ አይደለም፣ ቻላ ይሄ አንቺ ማንነት አይደለም እያለ ነበረ። ጄሱር ማስፈራራትን ብታቆም ይሻላል እያለችው ሻንጧን ይዛ ወደ አባቷ መኪና ልገባ ነው። ጄሱር እየለመና ነበረ። ኧረ እባክሽ ቆይ አንድ ጊዜ ቻላ አስቢበት እዚህ ክብረ ቢስ ሰውዬ ጋር እንዳትሄጂ ተይ ግን ተይ እያላን ነበረ። ሰራት ደግሞ እነሱ እንዲህ ሲጨቃጨቁ የእሷን ሻንጣ ያነሳና መኪና ውስጥ እያስገባ ነበረ። ቻላ አያገባኝም ብላ የአባቷ መኪና ውስጥ ገባች። እየሩ ነበረ። ጄሱር በምሬት ይመለከታቸዋል። በሌላ በኩል ጉቨንና ነስሊያንም ወደ ቤት እየመጡ ናቸው። ነስሊያን በቃ እዚህ ጋር ፓርክ ማድረግበት ቦታ ካጣው ፓርክ አርግና እመጣለሁ እዚህ ጋር ላውርድሽ እያላን ነው። በድንገት ከሰራን መኪና ጋር ፊት ለፊት ተፋጠጡ። መንገዷ ጠባብ ናት። እርስ በርስ እንደዛው ተገጣጠሙ። ከዛ ነስሊያን ፍጥጥ ብላ ስትመለከት ቻላን አየቻት። እንዴ ቻላ ስትል ነበረ። ቻላ ደግሞ ለገንዘብና ለጽዋ ስትል ከአባቷ ጋር መሆን ፈልጋለች። ነገር ግን ነስሊያንና ጉቨን ከመኪናው ወረዱ። ቻላ ምን እያረግሽ ነው ያለሽው? ቻላ ከመኪናው ውጪ ምን ነው የምትሰሪው ስትል ነበረ። ቻላ ባንድ በኩል እናቷን ፍጥጥ ብላ ታያታለች። ፊቷ አሁንም ላብ እንዳጥለቀለቀው ነበረ። ከዛ ሰራን ከመኪናው ወረደ። እንግዲህ ልጄ በመጨረሻ አባቷን መርጣለች። ነስሊያን ነግሬሽ እኮ ነበር እያላን ነበረ። ምንድነው የምታደርገው? ካንተ ጋር ምንድነው የምትሰራው? ቻላ ነው ውጪ ስትላት ቻላ መኪናውን ቆለፈችባት። በሩን አልወርድም ብላ በውስጥ በኩል ቆልፋባት። ነስሊያን በሩን ለመክፈት እየሞከረች ቻላ በሩን ክፈች ቻላ ከመኪናው ውጪ ስትላት ሰራት ዝም ብሎ ነገሩን ይመለከታል ፈገግ ብሎ። ጉቨንም ቢሆን ቻላ ከመኪናው ውጪ እንጂ እናትሽን አታስከፊያት እያለ ነበር። ቻላ ግን ፍጥጥ ብላ እያየች ነበረ። የኔ ልጅ እዚህ ውስጥ ሆኜ እሺ አንተ ጉቨን አይመለከትም አያገባም። እንዴት ነው የታክሲ ስራ ተመቸህ? ብዙ ገንዘብ እያገኘህበት ነው? እንዴት ነው ጥሩ እየሸቀልክ ነው ብሎ እየቀለደበት ነበረ። ነስሊያን ደግሞ ቻላን ከመኪናው ውጪ ብላ እየጨቀጨቀቻት ነበረ። ውጪ እያለች ብዙ ወተወተቻት። ይህን ሰውዬ አላምነውም፣ ልጄን አሳልፌ ለእሱ አልሰጠውም ውጪ እያለቻት ነበረ። ቻላ 10 ጊዜ አንገቷን ትጠራርጋለች። ነስሊያን ድንጋይ አነሳች። ድንጋይ አንስታ ይኸውልሽ ስሚ ይሄ መስታወት ሰባብሯል እኔ ውጪ እያለቻት ነበር። ኧረ እባክሽ ነስሊያን ተረጋጊ እባክሽ፣ በጉልበት የሚሆን ነገር የለም እያለ ነበር። ዝም በላ አንተ አፍን አትክፈት። ስማ በጭራሽ እኔ ለአንተ አምኜ የማረገው ነገር የለም፣ ልጄን በተለይ አምኜ አልሰጠም እያለችው ጉቨን መጣና ድንጋዩን እንደምንም ብሎ እየታገለ ሊቀበላ ነው። ተያት በቃ
በቃ ተያት በቃ እሷ የራሷን ውሳኔ ወስናለች እያየሻት አይደል እንደ እያለ ነበረ። ቻላ ነይ ውጪ ቻላ እያለቻት ነበረ። ቻላ ከመኪና ውስጥ ወጣች። በመጨረሻም ቻላ ምን እያደረግሽ ነው ያለሽው? ምንድን ነው የምትሰሪው ከሱ ጋር ከዚህ ሰውዬ ጋር ምንድን ነው የምትሰሪው? አስፈራራሽ እንዴ? አስፈራርቶሽ ነው? እባክሽ ንገሪኝ። አታሎሽ ነው? እባክሽ ንገሪኝ፣ አትፍሪ ንገሪኝ ያለቻት። እማዬ ምንም አላረገኝም አባዬ፣ በቃ እኔ ነኝ የደወልኩለት ናና ውሰደኝ አልኩት በቃ አለቻት። ደወልኩለት? አብደሻል እንዴ አንቺ? ለምን ሲባል ደወልሽለት? ለምን ሲባል መደወሉ ለምን አስፈለገ? ለምን ደወልሽለት ስትላት ምክንያቱም እሷንም አባቴ ነው እያለቻት ነበር። ስለናፏን ያዘች። ፈጣሪው ቻላ ይኸውልሽ፣ ቻላ ከራስሽ ጋር አይደለሽም። ይኸውልሽ ጄሱርን ቅድም በተናገርኩት ነገር ተከፍተሽ ከሆነ ይኸውልሽ ልንገርሽ፣ እኔ ቸኩለሽ እንዳትወስኝ ስለፈለግኩኝ ነው፣ ሌላ ነገር አይደለም ስላ ነበር። እማዬ ከዛ ጋር የሚያገናኘው ነገር የለም፣ ይሄ ሌላ ውሳኔ ነው፣ በቃ ማድረግ ስላለብኝ ነው አለቻት። እሺ ታዲያ ወደዛ ቤት አትይዣ ታዲያ፣ ይኸውኛ እኮ የራሳችን እኮ ቤት እኮ አለን ስትላት ቻላ እየተንቀጠቀጠች ነው። አልፈልግም እማዬ አልፈልግም፣ በቃ በአሁኑም ፈልገው አባዬም ብቻ ነው፣ እሺ ሌላ ነገር አልፈልግም፣ በቃ ምንም ነገር አልፈልግም በቃ ትላታለች። ስትመለከታት ሁኔታዋ ትክክል አይደለም። እጇ እየተንቀጠቀጠ ነበረ። እጇ ሲንቀጠቀጥ ስትት እጅሽ ምር የሚንቀጠቀጠው ለምን እጅሽ የሚርበተበተው ምን ሆነሽ ነው? ምንድነው የወሰድሽው መድኃኒት አለ እንዴ? ምንድነው እያለቻት ነበረ። እማዬ አትንኪኝ በቃ አትንኪ ምንም አልሆንኩም ብላ ቻላ እየጮች ነበረ። አውቁሚ ብላ ጮችባት። ነስሊሀን ነገጠች። የሆነ ነገር እየወሰድሽ ነው እንዴ? የሆነ ነገር እየተጠቀምሽ መሆን አለበት አለቻት። ጉቨን ደንግጦ እየተመለከተ ነው። ሰራንም ዞር አለ። እማዬ ተይኝ በቃ ተይኝ፣ ለምሮማ ተይኝ በቃ ምንም ነገር የለም እያለቻት መኪና ውስጥ እየገባች ነበረ። ነስሊሀን መቼ የምትሆነ ልጆችን አታገኝም ብለሽኛል ነበረ፣ ተሳስተሻል ነስሊሀን፣ እኔ በዚህ ምድር ላይ ምንም ማጣው ነገር የለም ከፈለኩኝ፣ በመጨረሻም ልጆችን አግኝቻለሁ፣ ደሞ አላዝ ይከተላል ታያለሽ ብሏት መኪናውን አዞረ። ነስሊሀን በአንድ በኩል ቻላን እየለመነቻት ነው። በዚህ መንገድ ሰራት ቻላን ይዟት ሄደ። ነስሊሀን ወሽመጧ ቆረጥ ነበር ያለው። ደነገጠች። መኪና ውስጥ ገባች ከጉቨን ጋር መንገዷን ቀጠለች። በሌላ በኩል ያማንና ደሪን አብረው ቁጭ ብለው እያወሩ ናቸው። እሱ እንግዲህ በቃ ሊድ በቃ እያለ ነው። ድንገት ተደወለላት። የደወለላት ከእሽከንደር ነበረ። ሄለው አቤት፣ ኧረ እየመጣህ ነው እንዴ? ውይ ረስቸው ነበር አንተ፣ በቃ ቀደም ብዬ ላዘጋጃ እጠብቅሃለሁ እያለች ነበረ። ከዚያ ያማን ስልክ ካወራሽ በኋላ በቃ እኔ ጓደኛሽ እየመጣ ነው፣ እኔ ሊድ የሚበላ ነገር ልግዛ፣ እንግዲህ የኔን ሞተር ሳይክል አቃጥየዋለሁ፣ የአንቺን ሞተር ሳይክል መጠቀም ይችላል አላት። አይሆንም እዚህ ዛሬ እየሆነ መጠብቀው እንግዳ አለ፣ ከእሱ ጋር ጥሩ ጊዜ ያሳልፋለሁ፣ አንተ መኖር አለብህ አለችው። ከዛ እሳት አቀጣጥል አለችው። ደስ አለው። እሳቱን እያቀጣጠለ ነበረ። በሌላ በኩል ሰራት ቻላን በቀጥታ ቤቱ ይዟት መጣ። መኝታ ክፍሏ ተዘጋጅቶ ነበረ። ይሄው ያንቺ መኝታ ክፍል አላዝ። ወደ ውስጥ ገብታ እንድትመለከተው አረጋት። እንግዲህ የምፈልጊው ነገር ካለ ያልተሟላ ነገር ካለ ንገሪኝና ሁሉንም ነገር አሟላለሁ። በእርግጥ የተወሰነ ጊዜ ለማሰብ ያስፈልግሻል፣ በቃ ብቻሽን ጥሩ ጊዜ ታሳልፊያለሽ እያለ ነበረ። በለኔ ምንም ነገር አያስፈልገኝም፣ ጊዜ የማያስፈልገኝም፣ ምንም የማያስፈልገኝም፣ እኔ የሚያስፈልገኝ ገንዘብ ነው፣ ለዚህ ነው እዚህ የመጣሁት አለችው። እጇ ይንቀጠቀጣል። ሁኔታዋ ትክክል አይደለም። ከዛ ሰራት ግን ደህና ነሽ? እጅሽ ከቅድም ጀምሮ እየተንቀጠቀጠ ነው አላት። አይ ምንም ለቤት ውስጥ እያስጨንቁኝ ስለነበር ለዛ ነው፣ በቃ ሁሉም ነገር ከቀሜ በላይ ሆኗል። አሁን ገንዘቡን ሰጠኛል አሰጠኝም አለችው። ኧረ ሰጥሻለሁ፣ እንደውም ካርዴን በሰጥሽ ይሻልሻል እንደፈለግሽው እንድትጠቀሚ። ይኸው እንግዲህ ይኸውና ደግሞ የመኪናሽ ቁልፍ መኪናሽ ከታች አለልሽ እና አብረን እንሂድና እንየው አላት። ምንድነው ፓስወርዱ ብላ እየጠየቀችው ነበር። ቸኮለችበት፣ ተቅለበለበች። እሱ ራሱ እየተጠራጠረ ነበረ፣ ግን ምንም ማድረግ አልቻለም። ከዛ በኋላ ወደ መኪናው እየሄደች ነበር። ያማን እሳቱን እያቀጣጠለ ነው ያለው። በድንገት እስከንደር እየመጣ መጥቻለሁ እያለ እንዴት ነው አንተ እያለ ከኋላ ያማንን ሰላም ሲለው ያማን በድንገት ዞር ሲል እስከንደር ሳይው ደነገጠ። አንተ እዚህ ምን ታረጋለህ? ምን ሰራለህ? እያለ ተበሳጭቶ እየተመለከተው ነበረ። ምን ታረጋለህ እንዴት እዚህ መጣ እያለ ደሪንን ጠራት። ደሪን እየጠራት እንኳን ደህና መጣ ስትለው ይሄ እዚህ ምን ያረጋል እያለ ነበር። እሳቱን እንደቀጣጠለኝ ነግሬው ነው። ና ላስተዋውቀ እያለች ሁለቱ ከዚህ ቀደም ተገናኝተው ነበረ። ያማን ስላገኘሁ ደስ ብሎኛል ብሎ ሊጨብጠው እጁን ዘረጋ። እኔ ግን ደስ አላለኝም እያለ ነበር እስከንደር። ከዛ ያማን እጁን ሰበሰበ። ምን ተፈጠረ? ችግር አለ እንዴ ብላ ደሪን ጠይቀች። አዎ ችግር አለ። ይሄ ልጅ አንድ ጊዜ በጣም ከልከው አልፎ ሲሳፈጠኝ ነበረ፣ በጣም አብዝቶት ነበረ እያለ እየተናገረ ነበረ። በእርግጥ አጎትሽን የሆነ ሰዓት ላይ በመጥፎ ሁኔታ አግኝቼው ነበረ። ለዛ ነው ለተፈጠረው ነገር በሙሉ ይቅርታ ጠይቃለሁ። ማለቴ በህይወቴ ያጣሁት ሰው ቀላል የሚባል ሰው አይደለም። ለዛ ነው እና የዛለት አይምሮዬን አጥቼ ነበረ፣ ከራሴ ጋር አልነበርኩም እያሉ ነው እስከንደር ለማመን እየቸገረው ነበረ። በእርግጥ የሰናንን መኪና ሳየው ከተባልኩት ነገር ጋር ተመሳስሎ ነበር። ለዛ ነው ከአንተ ጋር እንደዚህ አይነት ግብግብ ውስጥ የገባሁት፣ ሆን ብዬ አይደለም እና ያው ለዛ ነው ብሩን ቢጨብጠው እጁን ዘረጋ። ያማን እባላለሁ አለው። እሱም ቢሆን ስሙን እየነገረው ጨበጠው። ከዛ በቃ አንተ በደንብ ጥበስ፣ እኛ እዛ ጋር ሆነን እናውራ አለችው። ያማን እሳቱን አቀጣጥሎ ስጋውን መጥበስ ጀመረ። በሌላ በኩል አሲ አሁን የእህቷ ክፍል ናት። መኝታ ክፍሏ ውስጥ ሆና ስልኳን እየፈለገች ነው። ስልኳ የለም፣ ኪሴ ውስጥ ነበር እየገባ እያለች ነው። ድንገት አደም መጣ። አባዬ ወስዶታል እያላን ነው። እስክትረጋጊ ድረስ ወስደነዋል እያላን ነበረ። ከዛም በኋላ ብቻዬን መሆን እፈልጋለሁ ብላ መስኮቱን ከፈተችና አየር እየተቀበለች እያለ በድንገት አላዝ እየመጣ ነበረ። አላዝ
በውጭ በኩል ነው ብዙም ከበሩ ሳይርቅ ዝም ብሎ ወገቡን ይዞ ቆመዋል። በሌላ በኩል ቻላ እጹ በጣም እያንገበገባት ነው። እጹን ለመጠቀም በጣም ቸኩላለች። ከዛም በኋላ የሆነ ጭር ያለ መንገድ ጋር መጣች። ሄሎ መጥቻለሁ አዎ ገንዘቡንም አዘጋጅቻለሁ እያለች ነበር። ድንገት የሆነ ልጅ መኪና ውስጥ ገባ። አመጣሁ አምጣው እቃውን አምጣው ስጠኝ ስትለው ነበረ። ቢላ ነገር አውጤትም እንዳትይዥ እያለ ነበረ። ምን እያረክ ነው ያለው? ምን ነው የምትሰራው ብላ በሩን ከፍታ እየወጣች ሌላ ሰው ደግሞ ፍልፍ ተቆመ። ወዴት ነው እያለ እያያዛን ነበረ። እርዱኝ ብላ እየጮች ነበረ። ከዛ እሱም ስለታማ ነገር አውጣ እንዳጮሂ ድምፅ ይባል ነገር ናተውጭ እያላን ነበረ። እሺ ብር ነው የፈለጋችሁ? ይኸው ሰጣችኋለሁ ውሰዱት እያለቻቸው ይሄን አይነሽ ላይ ሰሩ ቶሎ በይ እያለ ነበር። የሆነ ጨርቅ ነገር ይዟል። አይኗ ላይ እንድታስሩ እየጠየቃት መኪና ውስጥ አስገቧት። ይዟት እየሩ ነበረ። ያማን ስጋውን እየጠበሰ ነው። እናቱ ደወለችለት። የት ነህ አለችው። ከጓደኞቼ ጋር ነኝ እዛው የጫካው ቤት እያላን ነው። ከቸገረህ እመጣለሁ ምንም ነገር አለችው። ችግሬን ለማለት ስልኩ ተቋረጠ። እስከንደር ከደሪን ጋር እያወራ ነበረ። ይሄ ልጅ የት ነው የምታውቂው? እዚህ ነው እንደሚኖረው አላት። አሁ እንግዲህ በማንሳት ተገናኘ መሰለኝ ከሱ ጋር ግን ጥሩ ልጅ ነው አላት። እኔ ግን አልወደድኩትም ይቅርታ አድርጊልኝና ሲላን ነበር። በጣም እያካበድከው ነው። አዎ ሰሞኑን በተፈጠረው ነገር ሀዘን ውስጥ ነበረ። መረጋጋት ከብዶን ነበረ። የሚያፈቅራትን ሴት እኮ ነው ያጣው ስትለው እንደዛ ታርኪ እንደዛ አተበያ እንግዲህ አንቺ አታካብጂው፣ እያካበድሹ ነው፣ ፊት አትስጪው፣ እንደዚህ መቀጠል የለበትም እያላን ነበረ። ይኸውልሽ እኔ በጣም የምፈራው ነገር እንደዚህ አይነት የህሊና ጠባሳ ያለበት ሰው ነው። እንደዚህ አይነት የነፍስ ጠባሳ ያለበት ሰው ሌላ ሰውም ይጎዳል። በጭራሽ በቀላሉ አይድንም፣ በቀላሉ አይፈወስም። ሌላ ሰው መጉዳት ነው የሚፈልገው። በተለይ ደግሞ የሚያፈቅረውን ሰው ያጣ ሰው ከባድ ነው የሚሆነው ሌላውን በመጉዳት እያላት እያስጠነቀቃን ነበረ። ተጠንቀቅ ያላት ምክንያቱም የሁለቱ ግንኙነት ከጓደኝነት ከኖርማል ጓደኝነት አልፎ ሌላ ነገር ውስጥ እንዳይገባ ፈራ። ያማን ያዘጋጀው ምግብ ይዞ እየመጣ ነው። አቀራረበላቸው። አብሯቸው ተቀመጠ። ብሉ እያላቸው አብሮ እየበላ እስከንደር አብሮት እየበላ በጥርጣሬ ነበር የሚያየው። ጉቨን ከነስሊያን ጋር ነው። ተረጋጊ ብላት ጫማውን እያወለቀላት ከጎኗ ጋደም ይላል። እያቀፋን ነበረ። አቅፏት እንድትረጋጋ እያረጋን ነው። አሲ በሌላ በኩል መስኮት ከፍታ ስትመለከት በድንገት አላዝን በውጭ በኩል አየችው። ስታየው ነበረ መልሳ መስኮቱን የዘጋችው። እሱ በውጭ በኩል ተቀመጠ። ከዛ ወጣች። ድንጋይ ወረወረች። ጭንቅላቱን መታችው። ምን ሆነሻል? አብደሻል እንዴ እያላን ነበረ። ሂድ ጥፋ ከዚህ አለችው። አልሄድም እያላን ነበረ። ሌላ ድንጋይ አነሳች። እስኪ ፈንክችኝ እስኪ እያላ ነው። ድንገት አደም መጣ። አደም ሲመጣ ናንተ ሁለታችን አብረን ወክ እናርግ አንቺ ወደ እስኪ እያላን ነበረ። ሁለቱ አብረው መራመዳቸውን ቀጠሉ። ያማን እስከንደርና ደሪን አብረው እየወሩ ነበረ። ከዛ በኋላ እዚህ ነው የምንኖረው ብሎ እስከንደር ያማንን ጠየቀው። በእርግጥ ለሄዶ ስኝ ነበረ፣ ነገር ግን ደሪን አሳመነችኝ፣ ገፋፋችኝ። ከዛ እዚህ ቀረሁኝ። ለማንኛውም ድጋሚ እንደምንገናኝ ተስፋ አደርጋለሁ ብሎ እስከንደርን ጨበጠው። ሞተር ሳይክል ልሸልበት ደረሽ አንድ እያላን ነበረ። ከዛም በኋላ በቀጥታ ጠጋ ብሎ ተቀመጠ። በሌላ በኩል አላዝ አሁን ከአደም ጋር ተፋጧል። ጭር ያለ ቦታ መጡ። አደም ሌሎች ወንዶችን አስከትሎ መጣ ሊደበድቡት አላዘን። ከዛ አላዝ ቆይ አንዴ 2 ደቂቃ ታገሱኝ ብሎ ወደ ያማን ቴክስት ላከ። ችግር ውስጥ ነኝ ያለሁት በአስቸኳይ ና እያሉ ነበረ። ያማን ቀደም ብሎ ከደሪን ቁልፉን ተቀብሏታል። በቃ መሄዴ ነው ብሎ ሞተር ሳይክሎ ላይ ወጣ። በፍጥነት እየሄደ እስከንደር ደሪን እየመከራት ነው። ይሄ ልጅ አትመኙ ብሎ ከዛ በቀጥታ ወደ ሃንዴ እየደወለ ነበረ። ሃንዴ ከሰራት ጋር ተቀምጣ ስራውን እየሰራች ነበረ። ሄለው ሃንዴ ቤት እየመጣኝ ነው፣ በአስቸኳይ ፈልግሻለሁ። ከማን ጋር ነሽ አላት። ከሰራት ጋር አንዳንድ ጉዳይ እየጨረስኩ ነበረ፣ ቤት መጥቷለችው። እሱን ጉዳይ አሁን መቆየት ይችላል፣ በአስቸኳይ ላናግርሽ ፈልጋለሁ አላት። ጥሩ ጨርሰናል እያለችው ነበረ። ሰራት አብሯት ጥቂት እየሰራ ነበረ። በቃ ሊድ አላትና ሲደናበር ድንገት የሆነ ትኩስ ነገር ነበረ ሱሩ ላይ ተደፋ። ያቃጠለው መሰለው። እየጠራረገ ሲኒውን ከሰበሰበ በኋላ እባክሽ መታጠቢያ ክፍሉን መጠቀም እችላለሁ ወይ ብሎ አስፈቅዷት ወደ ውስጥ መታጠቢያ ክፍል ይገባልና ተጠራጥሮ ስለነበረ ወደ ላይ እየወጣ ነው በደረጃው። ሃንዴ በሌላ በኩል ወደ እስከንደር ደወለች። ሄለው ምንድነው ችግሩ አለችው። ችግሩማ ያማን ነው። ያማንና ደሪን ተቀራርበዋል፣ ጓደኛሞች ሆነዋል። ይኸውልሽ ይሄ ነገር ከባሰበት ከባድ ነው የሚሆነው፣ ልጅቷ ሊጠቀምባት ይችላል እያላን ነበረ። ሌላ ራስ ምታቱት ገባች። በአንድ በኩል ሰራት ከላይ ፎቅ ላይ ወጥቶ እያንዳንዱን ክፍል አንድ በአንድ እየተመለከተ ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ